ነገሩ ጣት ገማ ብሎ ተቆርጦ አይጣል የሚባለው ቤት ሆኖብኝ በጣም የሚገርሙና የሚያናድዱም ነገሮችን በዒዱ ስመለከት ቆይቼ ምንም ማለት ሳልችል እስከ ዛሬ ደርሼ ነበረ። ነገር ግን ወንድማችን ጁሃር ሷዲቅ ያደረገውና የተናገረው ነገር ውስጤን በቃ ሊገልጽልኝ የቻለ ጉዳይ ስለሆነ ያንን ነገር በቪዲዮ መልኩ ላቀርብላችሁ ወደድኩኝ። በዒዱ ምን ተከሰተ? ከአንደበታቸውስ ምን አሉ? በባለፈውስ ምን ብለው ነበረ ሐጂ ጣሃ የሚለውን አብረን የምናይ ይሆናል። በመጀመሪያ ደረጃ ዒድ ሶላትን እንደምንም እያሰገዱ ቆይታ አድርገው ነበረ። መጅሊሱ ለወሃቢዎች ከተሰጠ በኋላ እነ ሙፍቲ ሐጂ ዑመር ኢድሪስ እየተሰቃዩ በነበሩበት ሰዓት መጅሊሱን ለፍተን ነው ወደዚህ ያመጣ ነው የሚል ንግግር ተናግረው ነበረ ሐጂ ጣሃ ማለት ነው። ይህንንም ከአንደበታቸው የምንሰማ ይሆናል። በመጀመሪያ ራሴን ውስጤን ነክቶኝ መናገር ያልቻልኩበት የሆነው ዝም ማለትን የመረጥኩበት የነበረው ነገር ምንድነው የሚለውን ነገር በውስጤ ሳብሰለስለው የነበረ ቢሆንም ወንድማችን ጁሃር ሷዲቅ አላህ ይጠብቀው በጣም ደስ በሚልና የውስጤን በደንብ አድርጎ በገለጸበት መልኩ በጽሁፍ አስፍሮት ይገኛል። እስኪ የሱን እንከታተልና ተመልሰን እንገናኛለን። ምን ይላል? የመጀመሪያው መጨረሻ ይሄ የመጀመሪያው ዙር የመጨረሻው ያየነው ነገር ሆኖ ታይቷል ማለት ነው። የመጀመሪያው መጨረሻ አልገረመኝም። መጠብቀው ስለነበረ ገና መጠብቀው ብዙ ነው። ወላሂ ልክ እንደ አሜሪካና እስራኤል በሚስ ካልኩሌሽን ከዋሃቢ ኢኽዋን ጋር እናቴ የገባ ሁሉ አባቴ ነው የሙጥኝ ያለ ገና አይ ኤክስፔክት ሞር ይለናል ሼኻችን ሐጂ ጣሃ ሙሐመድ ሃሩን። ከምንወዳቸው አባቶቻችን ውስጥ ነበሩ። እውነት ነው፣ ተሸበለሉብን። ታዲያ ማለትም ወሃቢዮች መተው መጅሊሱን በሚረከቡበት ሰዓት የተናገሩትን ንግግር እማስደምጣችሁ ይሆናል ከአንደበታቸው። ተሸበለሉብን። ታዲያ እርሳቸው ተሸበለሉ ብለን አልተሸበለልንም። እንደነ ሙፍቲ፣ እንደነ ሼኽ ዑመር ኢማም፣ እንደነ ሼኽ ቃሲም ታጁዲን፣ እንደነ ሼኽ ሰዒድ ባህርዳር፣ እንደነ ሼኽ ቡሽራ ዑስማን፣ እንደነ ሼኽ ዶክተር አቡበክር ሱለይማን መሰለ ዑለማዎች ጸንተው ኡማውን አጸኑት እንጂ በመጽናታችን ምን አገኘን? ወላሂ ከሁሉም በላይ አቋማችን በግልጽ እንዲታወቅ ተደርጓል። ከመስጅድ ከመድረሳ ውጭም ቢሆን ሎሌ ታዛዥ ተላላኪ ከመሆን መጅሊሱ አይወክልንም የሚለው አካል ራሱን ማስከበር ችሏል። ያው ሐጂ ጣሃ አላህ ዓፊያቸውን ይመልስላቸው ምኞቴ ነው። በተረፈ ግን መጀመሪያ እየሰለሉ አዳር ሙሉ ሙፍቲን መጅሊስ ለመገልበጥ መስራታቸውን ተናገሩ። ይህንን ከአንደበታቸው እንስማና ተመልሰን እንገናኛለን። እኛም ታጋይ ነን። እኔና ዶክተር ጀይላን ሐጂ ቱፋ ሐጂ ኢብራሂም ሌሊት ድረስ ሄደንበት አገኛል። ከ3 ሰዓት 4 ሰዓት ሌሊት ከላይ አካል ጋር ከሚያስፈልገው ትላልቅ አካል ጋር ውይይት ያርገንበት ነው እንድትሳካ ጥረት ያደረግነው። በዛው ነው ወደ እናንተ ጋር መደባለቅ የፈለግነው። ሁላችንም ታጋይን እናንተም ጭምር። ይህን ትግል እንግዲህ ውጤታማ አላህ ያርገን፣ ውጤታማ አላህ ያርገን። የአላህ መደድ ይፍሰስብን። ውሸቱን አይደለም ማለት ነው ከዚህ ጋር የምትይዙት። ምን አለ? በተረፈ ግን መጀመሪያም እየሰለሉ አዳር ሙሉ ሙፍቲን ከመጅሊስ ለመገልበጥ መስራታቸውን ተናገሩ ነው ያለው። ሰምታቸዋል ማለት ነው። ለዋሃቢያና ለዋሃቢዝም ኢኽዋን አስረከቡ መጅሊሱን። አዲስ አበባ ዑለማ ጉባኤ ከፊት አደረጓቸው። ከዚያም በጠረባ ሸኟቸው። ፖለቲካ አውቃለሁ አሉ። የብሔር ፖለቲካው ከሱፍይነት በለጠባቸው። መጅሊሱን እንዳስረከቡት የዒድ ኹጥባውን በጠረባ ተጥለው ፖለቲካዊ ሿሿ ተሰርተው ሳይወዱ በግድ አስረክበዋል። ይህም ብቻ ሳይሆን እንዲናገሩም በራሳቸው ፍቃድ የሰጡም እንዲመስል እንዲናገሩ ተደርጓል። እሱንም ከአንደበታቸው ነበረ። ዛሬ ግን የሚወዳቸው ሼኻችን ያቀረበ ያሉት ሐጂ ኢብራሂም ቱፋ እንዲያሰግዱ ጋብዛቸዋለሁ። እና
ሐጂ ጣሃ ለወሃብያ የመጨረሻ ውለታቸው ነች ማለቴ ነው ይለናል ወንድማችን። ኖትቡክ ላይ ያሰፈረውን አብረን እንይ። ከአጋም የተጠጋ ቁልቋል ዘላለም ሲያለቅስ ይኖራል ይባላል። ከወሃቢ እኽዋን የተጠጋ በሴራቸው እያለቀሰ ይኖራል። ይህ ታዲያ አህሉ ሱና ሆኖ እነሱን የተጠጋ ለማለት እንጂ ሙናፊቅነቱን ደብቆ ኢኽዋንነቱን ደብቆ ሱፍይ የሚመስለውን ማለት አይደለም። ያማ ኢኽዋንን ወዲህ እያወጣ ለመሄድ ይሞክራል ማለት ነው። ግን ሱፊ ሆኖ የሐቂቃ እነሱን የተጠጋ በሴራቸው ራሱ ከሌላው በበለጠ ሁኔታ እያለቀሰ ይኖራል ማለት ነው። ጆሃር ሷዲቅ ክበርልኝ። በጣም ደስ የሚል የውስጤን የገለጸልኝ ጽሑፍ ነበረ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።